ከቤቱ አልወጣንም፣ ግን እዚህ ውስጥ የሞትን ናችን የፈረሰ ሰውነታችን በኃጢአት የታጀረ እንዲህ ያለን ነው። መንገድ ላይ ደግሞ ወጥቶ ቀበር የቀረው ደግሞ የት ነው? ክደት ብቻ ሲቀረው ኃጢአትን ሁሉ የፈጸመ ነው። ደግሞ እሱ መቀበር ብቻ ቀርቶታል ማለት መካድ ብቻ የቀረው ነው። ከቀበረ በኋላ ያስነሳው ደግሞ ካደ በኋላ የሚመልሰው ነው። ሶስቱን ማስነሳቱ እንደው እስከ ከሃዲነት ብትሞቱም እንኳን ከተመለሳችሁ ምራችኋለሁ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን በእኛ ላይ ያጸና የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤታቸው አይለየን። ብፁዕ አባታችን አቡነ ዲዮናስዮስ የጀርመንና አካባቢው ሀገረ ስብከት ሊቀ ጳጳስ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላም የሰጠን መድኃኔ ዓለም ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ብፁዕ አባታችን ቡራኬዎት ይድረሰኝ። ከዚህ ቀጥሎ እንማማራለን። የምንማማርበት የትምህርታችን ኃይለ ቃል አርአየ ስልጣኖ ለአይለ ሞት በሚል ርዕስ ነው። በሞት ላይ ስልጣኑን ገለጠ በሚል ርዕስ ነው የምንማማረው። እስኪ በሉ ሁላችሁ። ያው ሕፃናት በውጭ መሆናቸው ጉዳትም ጥቅምም አለው። አብረውን ቢኖሩ እግዚአብሔር አብሮን እንዲሆን ያደርጋሉ፣ ልባቸው ንጹሕ ስለሆነ። ድምፃቸው ደግሞ እንዳይረብሽ ምን እናደርጋለን? እና እንደዚያ ነው። አሁን የሚመሰረተው ገዳም አንዱ ጥቅሙ ይሄ ነው፣ መሰረታዊ ጥቅሙ። በአጋጣሚ አውስትራሊያ የሚባል ሀገር ብቅ ብዬ ነበርና የቅዱስ ጊዮርጊስ የግብጾችን ቤተ ክርስቲያን የመሳለም ዕድል አግኝቼ ነበረ። ክርስቲያን ቤተ ክርስቲያንን ተሳልሜ ነው እንጂ ጎብኝቼ ስለማይል ማለት ነው። እና እዚያም ልሳለም ሄጄ ምን አድርገዋል? የሕፃናት ቤተ ክርስቲያን ግቢው ውስጥ አለ ሌላ ቤተ ክርስቲያን። ቅዱስ ሙሴ ጸሊም ነው። ትልቁ ቤተ ክርስቲያን ቅዱስ ጊዮርጊስ ነው። እና በኮሮናው ጊዜ አንድ መስጊድ ነበረ። ያ መክፈል ሲያቅተው ቤተክርስቲያኒቱ መስጊዱን ገዛችው እና ገዝታ ባረኩት። ከዚያ በኋላ የሙሴ ጸሊም የቅዱስ ሙሴ ጸሊም ቤተክርስቲያን ሰርተው ያ የሕፃናት ማስቀደሻ ነው። እዚያው ያስቀድሳሉ። እዚያው የራሳቸው መምህር አላቸው። ምእመናን ደግሞ ከትልቁ ቤተክርስቲያን ልጁ ያለቅስብኛል የለ ልጅ ምን ሆኖ ይሆን የለ ጸጥ ብለው ወንጌላቸውን ተምረው ሲጨርሱ ልጃቸውን ካስቀመጡበት ይዘው ይሄዳሉ። ሁለት ጥቅም፣ አንደኛ እናት አባት ሲማሩ አይረበሹም። ሁለተኛ ሕፃናት ደግሞ ለብቻቸው በራሳቸው መጠን ወንጌል ይማራሉ። እንደዚህ ማድረግ የሚቻለው ሰፊ ቦታ ሲኖረን ነውና ገዳሙ ሲገዛ አንዱ ጥቅሙ ይሄ ይሆናል። ያም ሆኖ ግን አሁን ባለችን ቦታም ቢሆን ለሕፃናት ሁልጊዜ እሁድ እሁድ መምህር ቢመደብላቸው መልካም ነው የሚል ሐሳብ ይሰጣል። ባለችን ቦታም ቢሆን እዛች ላይ ሰብሰብ አድርጎ አንድ ከምዕመናን አንድ ሰው ተዘጋጅቶ መጥቶ ቢያስተምራቸው ልጆችንም እናተርፋለን። እናንተም ደግሞ ነፍሳችን ቢያንስ ከሳምንት አንድ ቀን የምታርፍበት ቀን ስለሆነ ተረጋግተን እንሰማለን ለማለት ነው። የጀመርነውን እንዲያስፈጽመን ያልጀመርነውን እንዲያስጀምረን የመድኃኔዓለም ፈቃዱ ይሁን።
በሞት ላይ ስልጣኑን ገለጠ በሚል ርዕስ እንማማራለን። ቅዱስ ያሬድ ነው የተናገረው፣ መዝሙሩ ነው የዛሬው። አርአየ ስልጣኖ ላይ ለሞት ንጉሠ ነገሥት እግዚአ አጋዕዝት። የነገሥታት ንጉሥ የጌቶች ጌታ የሆነ ንጉሥ ክርስቶስ በሞት ላይ ስልጣኑን ገለጠ። አርአየ ስልጣኖ ላይ ለሞት ገባሬ ሕይወት ክርስቶስ፣ ሕይወትን የሰራ ሕይወትን የሚሰጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞት ላይ ስልጣኑን አሳየ ይላል። እንግዲህ ቅዱስ ያሬድ ለዛሬው እሁድ የሰራልን መዝሙር ይባላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልዩ የሚያደርጋት አንዱ ሀብቷ የቅዱስ ያሬድ ዜማ ነው። የቅዱስ ያሬድ ዜማ ለነፍስ ልዩ ጉልበት ነው። እንደዚህ ስዕልም ዝም ብዬ እንዳይመስላችሁ፣ በሳይንስም ተጠንቶ ዜማ ልዩ ጉልበት እንዳለው ተረጋግጧል። ዜማ ስላችሁ እነሱ ሙዚቃ ራሱ ማለት ነው። እንዲያውም አንድ ጊዜ ተደርጓል በተባለ በሰማሁት ጥናት አትክልት ተክለው ሳይንቲስቶቹ የሙዚቃን ጉልበት ለማወቅ ሙዚቃ ከፈቱላቸው፣ ከአትክልቱ አጠገብ ማለት ነው። ደግሞ የሆነውን አትክልት ምንም ሙዚቃ ሳይሰሙ እንዲያድጉ አረጉ እና ሙዚቃ ከተከፈተበት አካባቢ የተተከሉት አትክልቶች ወደ ሙዚቃው ዘመም ብለው አደጉ የሚል ጥናት ሰምቼ አንብቤ አላልኩም፣ ሰምቼ ነው፣ ሲነገር ነው የሰማሁት። እየተተነተነ ነው የሰማሁኝ። በሬዲዮ ነው ያዳመጥኩት ከ10 ዓመት በፊት። ግርም ነው ያለኝ። እንግዲህ ጩኸት ሰውን የመቆጣጠር ኃይል አለው። የመቆጣጠር አርዮስ ራሱ ክህደቱን ያስፋፋው በግጥምና በዜማ ነበረ። ለውሃ ቀጆች፣ ለእንጨት ሰባሪዎች ሁሉ እየሄደ በየመንደሩ ያን ያደርግ ነበረ። ለምንድን ነው የሰው ልጅ ጩኸት የሚስበው፣ ሙዚቃ የሚወደው፣ ከሙዚቃ መውጣት የሚያቅተው ለምንድን ነው ብላችሁ ስትጠይቁ የሰው ልጅ ለምስጋና የተፈጠረ ስለሆነ ነው። ለምስጋና ስለተፈጠረ ያ ባልተገባ መንገድ ሲወሰድ ከሙዚቃ መላቀቅ ያቅተዋል። ለምሳሌ ልንገራችሁ። ኩራት ለምሳሌ ጤነኛ ነው ታውቃላችሁ አይደል? ኩራት በተፈጥሮ ለጤንነት የተሰጠን ነው። ስናበላሸው ይበላሻል። ኩራት ለምሳሌ ለምን ይመስላችኋል? እርኩስ ነገርን ለመናቅ እግዚአብሔር የሰጠን ጸጋ ነው። ኩራት ራሱ ኃጢአትን ለመጸየፍ የተሰጠን ጸጋ ነው። ፍትወት ለምሳሌ ፍትወት ወይም መውደድ ወይም ደግሞ ምንድን ነው የሚባለው ስሜት ራሱ እግዚአብሔር የሰጠን ልዩ ጸጋ ነው። መስመሩን ሲስት ግን ይበላሻል። መስመር መውደድ ጤነኝነት ነው። ለምሳሌ መውደድ እንደው እግዚአብሔር እንደው በዝሙት እንዳንሸነፍ አድርጎ ቢፈጥረን ምን ቸገረው ይላል አንዳንድ ሰው። እንዳንወድ አድርጎ ቢፈጥረን ማለት ነው። ያ ማለት ደግሞ እንዳንወድ አድርጎ ቢፈጥረን ደግሞ እግዚአብሔርን መውደድ አይቻልም። ፈቲው መቀደስ ነው እንጂ ያለበት መንቀል አይደለም የሚችለው። መስመሩ ነው የሚተካከለው። ለዚህ ነው በዕብራይስጥ በግዕዝ ኃጢአት ማለት ማጣት ማለት ነው በግዕዝ። በዕብራይስጡ ግን ካታ ይባላል። ካታ ማለት መንገድ መሳት ማለት ነው። ኃጢአት መንገድ መሳት፣ ሰው የተፈጠረለትን ዓላማ ሲተው መንገድ ሳት ኃጢአት ይባላል ማለት ነው። መስመሩን ማስተካከል ነው እና የሰው ልጅ ለዜማ የተፈጠረ ፍጡር ነው። ለምስጋና ነው የተፈጠር ነው። መጨረሻ ላይ የሚገርማችሁ አሁን መንግሥተ ሰማያት ስንገባ መጨረሻ ላይ ምንድን ነው የሚያገኘን? ትርጓሜ የለም፣ ስብከት የለም፣ መጽሐፍ ቅዱስ መሸምደድ የለም፣ መማማር የለም። መጨረሻ ላይ የሚጠብቀን እንደሆን ታውቃላችሁ? ዜማ ነው የሚጠብቀን፣ ማመስገን ነው የሚጠብቀን። እዚህ ነው ሰው ስብከት ላይ እንቅልፉ መጥቶ መዝሙር ሲመጣ ነቃ ነቃ የሚለው። ያው የተፈጠርንበት ዓላማ ሆኖ ነው፣ ግን ደግሞ መማር አለብን። ለዜማ ነው የተፈጠርነው እና ያንን የተፈጠርንበት ዓላማ የሚፈጸም ሂደን ከመላእክት ስንጨመርና የዘላለም ሕይወትን ስንቀምሳት ሁልጊዜ እሱ እየመነጨ
እንደ ጎርፍ እየጠጣ እንኖራለን ያን ምስጋና። እግዚአብሔር ኢትዮጵያውያን እሱን የሚወዱ ፍቅር የሞላላቸው አካፍለው የሚያድሩ ጠባየ መልካሞች መሆናቸውን አይቶ እንደሚገባቸው መንግሥተ ሰማያት ስንገባ የምናገኘውን ዜማ አስቀድሞ በአረቦንነት በምድር ላይ ሰጥቶናል። አረቦን ማለት መያዣ ፈለማ ማለት ነው። መያዣ ምንድን መሰላችሁ? በቃ ቀለል ለማድረግ አንድን ዕቃ ሙሉውን ዋጋ ከፍላችሁ እስከምትገዙት መጀመሪያ ጥቂት የምትከፍሉት ማለት ነው። ከዚያ በኋላ ሙሉን ከፍላችሁ ትወስዳላችሁ። እግዚአብሔር በሙሉ ወስዶ እዚያው የምስጋና ጎርፍ እስኪጨምረን በቅዱስ ያሬድ በኩል አወረደልን እና ይሄ ልዩ ሀብታችን ነው። እውነት ለመናገር ልዩ ሀብታችን ነው። ብናውቀው ኑሮ ብንጠብቀው ኑሮ ብንገባበት ኑሮ ልዩ ሀብታችን ነው። ደግሞ እየተረጎመ እያመሰጠረ የሚያዜም ነው ቅዱስ ያሬድ። እያመሰጠረ ከትርጓሜ ጋር ሌሎቹ ሊቃውንት እንኳን ያልተረጎሟቸውን ምስጢራት አምልቶ አስፍቶ የተረጎመ ነው። ያ ዜማ በመገለጥ የታጀበ ዜማ ነው። የቅዱስ ያሬድ ዜማ አክሱም ላይ ሲገለጥለት ነገስታቱ ካህናቱ ላይ ውሸትክን ነው አንተ ዜማ አልተገለጠልህም ብለውት ነበረ። እንግዲህ ሱባኤ እናያዝና እናረጋግጥ ተባለ። ህዳር 1 ቀን አክሱም ላይ ሱባኤ ተጀመረ። ህዳር 6 ቀን ጌታ በአክሱም ሰማይ ላይ እንደተሰቀለ ሆኖ ተገለጠ። የቅዱስ ያሬድን ዜማ እውነት መሆኑን ለመመስከር ንሰብክ ወልዶ መድህነ ብሎ ተናገረ። ዚያን ጊዜ የተሰቀለውን መድኃኒት የሚሆን የአብን የባህሪ ልጁን ክርስቶስን እንሰብካለን ብሎ አዜመ። ያን ምልክት ስላዩ ንጉሥ ገብረ መስቀልም ዜማውን ተቀብለው አብረውት በጦራቸው እየዘመሙ አመሰገኑ፣ እግሩን እስኪወጉት ድረስ። ከዚያ የተነሳ ነው አሁን የአቋቋም ትምህርት የሚባለው በቁስቋም ነው የሚጀመረው። ህዳር ቁስቋም ነው ትምህርቱ የሚጀመረው፣ ወንበር የሚጀመረው ክብረ በዓል ነው። የአቋቋም ትምህርት የክብረ በዓል ዜማ አንድ ሰው አቋቋም ልማር ሲል ከህዳር 6 ነው የሚጀምረው። ለምን? ህዳር 6 የቅዱስ ያሬድ ዜማ እውነት መሆኑን በሰማይ ምስክር የታየበት ቀን ነው። ያቺ ወሩ በገባ እስከ 7 ቀን አክሱም ተጀምራ ያለችው ምህላ ዛሬም በየቤተ ክርስቲያኑ ከተማም እያደረጉት ነው። አዲስ አበባም የሚቀጥለው ከዚያ ተነስቶ ነው እና እግዚአብሔር የመሰከረለት ዜማ ነው። እውነት ለመናገር ማለት ነው። እመቤታችን የባረከችው ዜማ ነው። እግዚአብሔር በዚህ ዜማ ሀገራችንን ያሻግርልን፣ ይቅር ይበለን ኃጢአታችንን። ይቅርታ የሚያስገኝ ዜማ ነው እና በዚህ ዜማው አርአየ ስልጣኖ ላይ ለሞት ብዙዎቹ አሁን እቺ ቤተ ክርስቲያን ዜማ እያበዛች ጮኸት እያበዛች ወንጌልን ረስታው ዘንግታው ይላል። እንደው ያላየትን ዓለም እንደመመስከር ያለ ድንቁርና ጥሩነቱ ደፈር ያለ ዓለም በጣም ደፈር ማለት ነው። ሰው እያወቀ ሲሄድ በነገራችሁ ላይ እየፈራ ነው የሚሄደው። አይ ይሄን ነገር ባበላሸውስ እንዴ ሌሎች ከኔ የተሻሉ ሞራል ሊያውቁት ይችላሉ፣ ባልነካካው ይሻላል ነው። ደፋርና ቁንጫ ግን ያልተማረ ሰው አሁን ቁንጫ እኛ ጫማቸውን የምንሰማቸውን አባት ዘላ ቁጭ እዚህ ላይ ልትል ትችላለች። ቁንጫና ድንቁርና አንድ ነው የሚያደርገው፣ ደፋር ያደርጋል። እውነት ለመናገር እንደው እና ቅዱስ ያሬድ ምንድን ነው ያለው? አርአየ ስልጣኖ ላይ በሞት ላይ ክርስቶስ ስልጣኑን አሳየ። ገባሬ ሕይወት ክርስቶስ እግዚአብሔር ንጉሠ ነገሥት ዘይሴብሖ መላእክት የሚያመሰግኑ ወይሰግዱ ሎቱ ትጉሃን መላእክት የሚሰግዱለት የሕይወት ባለቤት ክርስቶስ እሱ የሕይወት ባለቤት እሱ በሞት ላይ ስልጣኑን አሳየ አለ። መቼ ጀምሮ አሳየ ብለን ቅዱስ ያሬድን እንጠይቀው። ልብ ብላችሁ ስሙ። በዚች ምድር ላይ ሰዎች የሚያስፈራቸው አንድ ትልቅ ነገር አለ። እሱ ምን ይመስላችኋል? ምንድን ነው? በምድር ላይ ሰዎች የሚፈሩት ነገር ሞት። ሰዎች በምድር ላይ የሚፈሩት ትልቁ ነገር ሞት ነው። ዳዊትን ያህል ንጉሥ እኳ ነው ሲፈራ ሰምታችሁታል አይደለም? ፈርቶ ነበረ። ሰራዊት በተሰለፈበት ኃያላን በቆሙበት ዓላማ በተተከለበት ሂዶ የሚሰለፈው ዳዊት መጣ ሲባል ሺዎች እንደ ቅጠል የሚረግፉለት ቅዱስ ዳዊት ፈርቶ ነበረ። ጎልያድን በጠጠር ድል የነሳው ዳዊት እንዲህ አለ፣
ወመጻኒ ድንጋጼ ሞት ፍርሃት ወረአድ አሐዘኒ መኑ እሙሃበኒ ክንፈ ከመ እስር ወአይርፍ አለ። የሞት ድንጋጼ መጣብኝ፣ ጉልበቴም ተንቀጠቀጠ። ከሞት በርሬ የማመልጥበት የርግብ ክንፍ ማን በሰጠኝ አለ ቅዱስ ዳዊት። ሞትን የማመልጥበት የርግብ ክንፍ ማን በሰጠኝ። ወደ ፈነኒ ጽልመት ወጽላሎተ ሞት፣ ጨለማም ሸፈነኝ ጋረደኝ፣ ሞትን በምን ባመለጥኩት ብሎ ሞትን እየፈራ ተናግሮ ነበረ። እና ሞት ቀላል አይደለም። ይህንን ሞት በዚህ ሞት ላይ ስልጣኑን ያሳየ አንድም የለም። መላእክት እንኳን በዚህ ሞት ላይ ስልጣን አልነበራቸውም፣ አልሻሩትም፣ ሞትን ድል አልነሱትም። ትጉሃን መላእክት እንኳን እነሱ አልሞቱም። ለእኛ ግን ሞትን ያሸነፈልን የለም። ትልልቅ አባቶች ሁሉ መጥተው ነበረ፣ አላሸነፉም። እነዚህ ሁሉ እስመ ሞቱ ብዙሃን ነቢያት ወጻድቃን፣ ብዙ ነቢያትና ጻድቃን ሞቱ። ወይ በቋ ሞቶሙ ለአድኅኖተ ዝንቱ ዓለም፣ ደማቸው መፍሰሱ፣ ስጋቸው መቆረሱ፣ አጥንታቸው መከስከሱ፣ ነቢያት መሞታቸው ይህንን ዓለም ለማደን ያንዳቸውስ ደም እንኳ አልጠቀመም ይላል ቅዱስ ኤጲፋንዮስ በቅዳሴው ሲናገር። ያንዳቸውስ እንኳ ደም ሞትን ለማራቅ አልጠቀመም፣ ጉልበት አልነበረው። ብዙ ነገር ተደርጓል። ኢሳይያስ በመጋዝ ተሰንጥቋል። ዳንኤልና ሕዝቅኤል በድንጋይ ተወግረዋል። ኤርምያስ ተወግረዋል። 3 ደቂቅ ከሳት ተጥለዋል። ዳዊት ተሳዷል። አብርሃም ሀገሩን ጥሎ ወጥቷል። ያዕቆብ በእርጅና ግብፅ ወርዷል። ሙሴ በስደት ከግብፅ ወደ ምድያም ሄዷል። ባሕር ከፍሏል። ደመና ጋርዷል። መና ከሰማይ ወርዷል። ውሃ ከጭንጫ አፍልቋል። ግን የሞትን መፍትሄ ሊያመጣልን አልቻለም ነበረ። ብዙዎቹ አባቶቻችን ነቢያት፣ ዮሐንስ መጥምቅ አንገቱን ተቆርጧል። ኢሳይያስ በመጋዝ ተሰንጥቋል። እንደነገርኳቸው በእሳት የተቃጠሉ አሉ። ካህኑ አልዓዛር ጌታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ 170-180 ዓመተ ዓለም አካባቢ በእሳት ተቃጥሎ ከቤተ መቅደስ ተገድሏል። ብዙ ነቢያት። የእነዚህ ሁሉ ደም ሞትን ሊደፍረው አልቻለም። 1000 በጎች፣ 1000 ኮርማዎች፣ ርግቦች ተሰዉ ክርስቶስ ከሚመጣ ድረስ። አንዱም ደም ግን ይህን ሞት ማራቅ አልቻለም። ነቢዩ ዳዊት ይህን ሲናገር ጠቅሎ እንዲህ ይላል፣ አንሳይኩ አዕይንቴ እመንገለ አድባር እማይቴ ይምጻ ረድኤቴ፣ ዓይኔን ወደ ተራሮች አነሳሁ ረድኤቴ ከወዴት ይምጣልኝ ይላል። ተራራ ያላቸው ተራራ ከሜዳው ከፍ ያለ እንደሆነ በልዕልና ነፍስ ከሕዝቡ ከፍ ያሉት ቅዱሳን ነቢያት ናቸው ተራራ የተባሉ። እነሱ ያድኑኛል ብዬ ተስፋ አደረግኳቸው፣ ግን ከነሱ አንዳቸውም እንኳን ሞትን አላረቁልኝም። እማይቴ ይምጻ ረድኤቴ፣ ረድኤቴ ወዴት ይምጣልኝ? ሲደመድመው ምን አለ? ክርስቶስ ተገለጠለት። እንዲያ በተጨነቀበት ሞትን በፈራበት ሰዓትና የክርስቶስን መገለጥ አሻግሮ አይቶ ረድኤቴ የሰማ በእግዚአብሔር ዘገብረ ሰማይ ወምድረ፣ ድነቴ የሚመጣልኝስ ሰማይና ምድርን ከፈጠረ ከአካላዊ ቃል ከእግዚአብሔር ቃል ከራሱ ከእግዚአብሔር ነው ብሎ ይህንን አየ። እሱ የመጣ እንደሆነ ግን እይሁወን ኗመላይንቴ ምንድን ነው? እሱ የመጣ እንደሆነ ምን አለ? መዓልተ ፀሐያዊከ ወኢወርህ በሌሊት፣ የቀን ፀሐይ ሐሩር የሌሊት ጨረቃ አያቃጥልህም፣ ጨረቃ አይቀዘቅዝህም። ማን? ሰማይና ምድርን የፈጠረ ጌታ ክርስቶስ ሲገለጥ። ሞት የመጣው በትዕቢት ነበረ፣ አምላክ መሆንን በመመኘት ስለዚህ አምላክ መሆንን በመመኘት በትዕቢት በር ሞት ገባ። በትሕትና በር ደግሞ ሕይወት ክርስቶስ መጣ። ራሱን ዝቅ አድርጎ ፈቂዶ ይፈውስ ትዝምደ ሰብ ተገምረ በማኅፀነ ድንግል ተሃቢኦ ለኩሉ ኃይል እለ በሰማያት ማኅደር፣ ነገደ ሰብን ባሕርየ ሰብን ላድን ባለ ጊዜ ራሱን ዝቅ አድርጎ የሰው ልጅ ሊሆን መጣ። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ አንተን እሱን አስመስሎ በጥምቀት ሊወልድህ እሱ አንተን መስሎ ካንተ ወገን ሊወለድ መጣ ይላል።
ቅዱስ ጳውሎስ ሲናገር ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 ለዘነሶሰ ኢነሶም መላእክት አላ እምዘራ አብርሃም አለ የለበሰውን ሥጋ ከመላእክት ይዞ አልመጣም፣ የአብርሃምን ዘር ለብሶ ከፍ አደረገ እንጂ። አባ ጊዮርጊስ ይህን ሲተረጉም ኦ ዘአፍቀርከ ትሕትናሁ ለእጓለ እመሕያው እምነ እበዮሙ ለመላእክት፣ ከመላእክት ልልና ይልቅ የሰውን ውርደት እንደምን አድርገህ ወደድከው? የሚካኤልን ለብስ አካል ለብሼ መጥቼ ላድን አላልክም። የገብርኤልን አካል ለብሼ መጥቼ ላድን አላልክም። ትቢያን ለብሰህ ለማዳን ሰውን እንደምን አድርገህ ወደድከው ይላል። ምን አለ መሰላችሁ? ወበከመ ተሃባ ሰይጣን በጉይሉት ውስተ ሥጋ ከይሲ ከማው ኮነ ድህነትነ በተሰውሮተ ቃለ እግዚአብሔር በዘመድነ። ሰይጣን የእባብን ሥጋ ለብሶ እንዳጠፋን ድህነታችንም አካላዊ ቃል ሥጋን ለብሶ በመምጣቱ ተደረገ ይላል። ስለዚህ እኛን ፍለጋ ዝቅ ብሎ መጣ። ሞታችንን በሞት ለማራቅ የሚሞትን ሥጋ ከድንግል ማርያም ለበሰ። ግንድ ሊሸከምበት ትከሻን ከድንግል ማርያም ለበሰ። ከማኅፀኗ አነስቶ በምራቁ ዕውራንን ሊፈውስበት አንደበትን ከሷ ማኅፀን ለአንደበት የሚሆን ሥጋ ነስቶ ለበሰ። ሊገረፍበት ጀርባን ከሷ ማኅፀን አዘጋጀ። ፊቱን በጥፊ ሊመታበት ፊትን ከሷ ማኅፀን ስሎ ቀርጾ ለራሱ አዘጋጅተ ተስሎተ መልክን ፈጸመ። አካል ዘያክልን ገንዘብ አደረገ። በእናቱ ማኅፀን ሳለ ውቅያኖስን በፍኙ የሚሰፍራቸው ጌታ በጠባብ ደረት በአጭር ቁመት ተወሰነ። ሰማይ ምድር የማይወስኑት እሱ የድንግል ማርያም ማኅፀን ሳይጠበው 9 ወር ከ5 ቀን እንደ ሰው በትዕግስት በማኅፀኗ ተጸነሰ። ሰማይ ወምድር ዘኢያገምሮ ይጸበቦ ማኅፀነ ድንግል ይላል ቅዱስ ቄርሎስ። ምድርና ሰማያት የማይወስኑት እሱ የድንግል ማርያም ማኅፀን ግን ሳይጠበው ቀረ። ታገሰ ለተጽንሶ ለመጸነስም ታገሰ ይላል። በቀሌምንጦስ ሲናገር አልቦ ሰማይ ዘያገምረነ፣ ሥላሴ ሲናገሩ እኛን የሚሸከም ሰማይ የለም። ወአልቦ ምድር ዘይጸውረነ፣ የሚወስነን ምድርም የለም። አልቦ እምታሕቴነ፣ ከኛ በታች ምንም የለም። ወአልቦ እምላዕሌነ፣ ከኛ በላይ ምንም የለም። እስመ እበየ ሳህልነ ያአውዶ ለኩሉ፣ የኛ ልዕልና ምድርን ሁሉ ወስኖ ገቶ ያኖራል እንጂ ለኛ ዳርቻ የለንም ይላሉ ሥላሴ። እንዲህ የሚባልለት ጌታ ሰማይ መንበሬ፣ ሰማይ መንበሬ ነው። ወምድርኒ መከየደ ገሬ፣ ምድር የእግሬ መረገጫ ናት። አየኑ ቤተ ታንጹ ለማኅደሬ፣ ለእኔ የምትሰሩልኝ ቤት ምን አይነት ነው ይላል ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ላይ። ዳርቻ ወሰን የሌለው እግዚአብሔር ከድሆች ልጅ ሊወለድ መጣ። ይሄ ግሩም ድንቅ ነው፣ ግሩም ድንቅ ነው። እኛ እንኳን በአቅማችን ለክብራችን የማይመጥን መቀመጫ ሲሰጡን ደስ አይለንም። እግዚአብሔር ግን በማይመጥነው ዓለም የድሃ ልጅ ሊሆን መጣ። ከድሆች ልጅም ጡትን እየለመነ ጠባ። እንደ ሰው ተመላለሰ። የእናቱን ቀሚስ ይዞ እንደ ልጅ ቀና ብሎ እያየ እያለቀሰ በመጠነ ብሲ በቆመ ብሲ አደገ። እንደ ሕፃናትም አለቀሰ። ይሄ አይገባንም። ምኑን እላችኋለሁ? ይሄ ቢገባን ኑሮ ዓለምን መጥላት እንችል ነበር። ግን ዓለም ሰቅዛ የያዘችው ልቡና በዚህ አይደነቅም። ሰው ወርዶ ኳስ የሚያደንቀው እኮ የክርስቶስ ልደት አልደንቀው ብሎ ነው። ለምንድን ኳስ የሚያደንቀው ሰው እንዴ? መንክር ተላሃያ ለባህር አለ ዳዊት። እናንተ ባህር እንደው ደስ ትላለች አለ። ጨዋታዋ ደስ ይላል። ፏፏቴዋ ፉፉፉፉ ሲል አዝዋሪቷ ደግሞ አይታችኋል። አዝዋሪት የባህር ቀለበት የባህር እንደዚህ የሚዞር እንዴት ደስ ትላለች! ድንቅ ናት አለ ዳዊት። ወዲያው ምን አለ? መንክርስ እግዚአብሔር በአርያሙ፣ ድንቅስ ይለዋል በልዕልና የሚኖር እግዚአብሔር አለ። ድንቅ ማለት አምላክ የሰው ልጅ መሆኑ ነው። እውነቴን እንዲህ ያለ ነገር ታይቶም አያውቅም፣ ሊታይም አይችልም። ራዕየ ዮሐንስ ምዕራፍ 9 ላይ የሚናገረው ነገር አለ። ወምድኅረ ዝኮነ አብይ ድልቅልቅ ዘኢይከውን እምድኅረ ዝ፣ ካሁን በፊትም ያልተደረገ እንግዲህም የማይደረግ ታላቅ መብረቅ ሆነ ይላል። ንጹሕታ እስካሁንም አምላክ ሲወለድ አይተናናውቅም፣ እንግዲህም አናውቅም፣ አይሆንም። ድንቅ መብረቅ ክርስቶስ ተወለደ።
ዳዊት መዝሙር 143 ላይ እንዲህ ብሎ ነበር፣ አብርቅ መባርቅቲከ እግዚኦ ወዝሮሙ፣ መብረቅህን ብልጭ አድርግ ጠላቶችህንም በትናቸው አለ። መብረቅ ክርስቶስ ተወለደና ጨለማ አጋንንትን ሊበታትናቸው ተወለደ። በቤተልሔም ድንቅ ብርሃን መጣ። በዚያ ጊዜ አይሁድ በሮማውያን ባርነት ጨለማ ውስጥ ነው የሚማቀቁበት። የአውሮፓና የሮማ አገዛዝ ደግሞ ሰውን ከአውሬ ጋር እያታገለ የሚዝናናበት፣ ድሆች የዕለት ጉርስ ሲቸግራቸው፣ ሀብታሞች ደስታ ሰልችቷቸው ቤት በሳት እያቃጠሉ የሚዝናኑበት የግፍ ጊዜ፣ ዓለም በጨለማ የግሪክ ፈላስፎች ለጥያቄያቸው መልስ አጥተው እውነት ምንድን ነው? የሰው መጨረሻ ምንድን ነው? የት ነው የምንሄደው? ለምንድን ነው የመጣ ነው እያሉ በሚባክኑበት ጊዜ እውነት ጌታ ተወለደ። እውነት እኔ ነኝ፣ ወደ እውነት የሚኬደውም በእኔ ነው። እኔ መንገድ ነኝ፣ ሕይወትም ሌላ አይደለም፣ እኔ ነኝ ብሎ መለሰ። ለፈላስፎቹም ጥያቄ እውነት፣ ሕይወት፣ መንገድ እኔ ነኝ ብሎ መለሰ። ለነገስታቱም ዘላለማ ሕይወትን ሰበከላቸው፣ ለድሆችም መጽናናትን ሰበከ። ከዚያ በኋላ ሞትን ምን አደረገው? ገሰጸው። 3 አይነት ሙታንን አስነሳ። ጌታ በዚህ ምድር ያስነሳቸው 3 ሙታን ናቸው። በሞት ላይ ስልጣኑን አሳየ ነበር ጥያቄ ርዕሳቸው። ጌታ በምድር ላይ ያስነሳቸው 3 ናቸው። ለምን እንደው 5,000 ቢያስነሳ ምን አቅቶት ነው? 3 ብቻ። እነዚህ ትርጉም ስላላቸው ነው። አንዲቱ ያስነሳት ልጅ እቤት ውስጥ ሞታ ያልተገነዘች ግን ቤት ውስጥ ያለች በድኗ ያልወጣ ልጅ አስነስቷል። ሕፃን ልጅ ናት፣ ብላቴና። ሁለተኛው ልጅ ደግሞ ጎበዝ ነው፣ የድሃ ልጅ ነው፣ የአንዲት ሴት ልጅ ነው። ሙቶ ተገንዞ መንገድ ላይ ሊቀበር ሲሄድ አንተ ጎበዝ ተነስ ብሎ አስነሳው። ሶስተኛው አልዓዛር ነው፣ ከተቀበረ በኋላ ነው ያስነሳው። አያችሁ፣ 3 አይነት አነሳስ ነው። አንደኛይቱ ሞታለች ግን ከቤት አልወጣችም። ሁለተኛው ሞቷል፣ ከቤት ወጥቷል፣ መቀበር ብቻ የቀረው ነው። ሶስተኛው ተቀብሯል፣ 4 ቀን ሞልቶታል። 3ቱን አስነሳቸው። በ3ቱም ላይ ስልጣኑን አሳየ። አይ እችኛይቱ እኮ ገና ነፍሷ ስላልወጣ ነው እንዳይሉ፣ እንዴ ተገንዞ እንዲው አጥበን ገንዘን ልንቀብረው እየወሰድ ነው የነበረውን መንገድ ላይ ያስነሳው አይደል? አይ ቢሆንም እንዲው ተሳስተን ገንዘው ነው ኖሯል እንዳይሉ፣ ሞቶ 4 ቀን የሞላውን አልዓዛርን አስነስቶ ምክንያት አሳጥቶ ሕያውነቱን ገለጸ። እሱ ብቻ አይደለም፣ ትርጉም ያላቸው ናቸው። እቤት ውስጥ ሆና ያልሞተችው ልጅ ቤተ ክርስቲያን ውስጥ ሆነን በኃጢአት የሞት ነው ሰዎች ነን፣ ግን ቤት ነን፣ ግን አልወጣንም። እሱም እግዚአብሔር ይመስገን ከቤቱ አልወጣንም፣ ግን እዚህ ውስጥ የሞትን ሕሊናችን የፈረሰ ሰውነታችን በኃጢአት የታጀረ እንዲህ ያለን ነው። መንገድ ላይ ደግሞ ወጥቶ መቀበር የቀረው ደግሞ የት ነው? ክደት ብቻ ሲቀረው ኃጢአትን ሁሉ የፈጸመ ነው። ደግሞ እሱ መቀበር ብቻ ቀርቶታል ማለት መካድ ብቻ የቀረው ነው። ከተቀበረ በኋላ ያስነሳው ደግሞ ከካደ በኋላ የሚመልሰው ነው። 3ቱን ማስነሳቱ እንደው እስከ ከሃዲነት ብትሞቱም እንኳን ከተመለሳችሁ እምራችኋለሁ ማለት ነው። እስከዚያ ድረስ ብትሞቱ እንኳን እናንተን እምራችኋለሁ ብሎ ተስፋ እየሰጠ ነው። ትንሣኤያችን ክርስቶስ እስከዚህ ድረስ ሕይወት ለመስጠት የሚፈልገን አባት ነው። በሞት ላይ እንዲህ አድርጎ ስልጣኑን ገለጠ። ቢያመፈወሰበት ሞት፣ ኃጢአት ቢያሰራ ይቅር አለበት፣ ቢገድል አስነሳበት። ጌታችን ኢየሱስ ክርስቶስ ሞትን እንዲህ አድርጎ ድል ነሳው። ኋላሳ የዘመኑ ጊዜ ፍጻሜ በደረሰ ጊዜ ሐሙስ ማታ በሞት ላይ ስልጣኑን ሲያሳይ ተመልከቱት። ልብ ብላችሁ ስሙ። የዮሐንስ ወንጌል ምዕራፍ 18 ቁጥር 1 ጀምሮ የምታነቡት ነው። ክርስቶስ አምላክ መሆኑን አስረዱኝ ስትባሉ ለልጆቻችሁ ይህን ማስተማር አለባችሁ። አንዱ ደግሞ በሞት ላይ ስልጣኑን ያሳየ ሲያዝ ነው። ሲያዝ ሁለት ጉዳዮችን ያሳየናል። የመጀመሪያው
ይሁዳ የአይሁድ ወታደሮችን ይዞ ሲመጣ ተንስኡ ንሁር እምዜ እስመ በጽሐ ዘያገባአኒ አለ። ተነሱ ከዚህ እንሂድ የሚያስይዘኝ መጥቷል አለ። የሚያስይዘኝ መጥቷል። እንሂድ ማለት ምን ማለት ነው? ወዶ ነው የሞተው ክርስቶስ። ከእናንተ ወዶ የሚሞት አለ? ተፍጨርጭሮ ከተያዘ ሳይቀር ይሞታል እንጂ ወዶ ወደ ሞት የሚሄድ የለም ከኛ መካከል። ወደ ሞት እንሂድ ብሎ የሚያስገድለው እንደመጣ የተሰወረውን የሚያውቅ ምክሩ እንደተጨረሰ የሚያውቅ መቃረባቸውን የሚያውቅ ግን ደግሞ ወደ ሞት ቀጥ ብሎ ይሄደ እሱ አንዱ ነው። ቀጥሎስ ምን አደረገ? አይሁድ ሲደርሱ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ ክርስቶስን ነው አሉት። እኔ ነኝ አላቸው። እኔ ነኝ ሲላቸው ይኸውላችሁ፣ ለዚህ ነው ቅዱስ ያሬድ አርአየ ስልጣኑ ላይ ለሞት ይቤሎሙ እግዚእ ኢየሱስ ለአይሁድ፣ በሞት ላይ ስልጣኑን አሳየ። ሊይዙት በመጡም ጊዜ እንዲህ አላቸው፣ ማንን ትፈልጋላችሁ አላቸው ይላል። የናዝሬቱን ኢየሱስ እኔ ነኝ ሲላቸው ወደ ኋላ ተፍገምግመው ወደቁ። ምን ማለት ይመስላችኋል? ወድጄ ነው የምሞተው፣ በግድ አትገሉኝም፣ በሞትና በሕይወት ላይ ስልጣን አለኝ። እናንተ ስለበዛችሁ፣ ቁጥራችሁ ስለጨመረ፣ ሰይፍ ስለያዛችሁ፣ ጎራዴ ስለጨመራችሁ ሳይሆን እኔ ስለወደድኩ ነው የምሞተው፣ በሞት ላይ ስልጣን ያለኝ ነኝ ማለቱ ነበር። ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ቀድሞ ነግሮን ነበረ። እስመ ብውህ ሊተ አንብራሂ ወእሲማ ወሜጣው አለ ነፍሴ በፈቃዴ፣ ነፍሴን በፈቃዴ አሳልፌ እሰጣለሁ። ብውህ ሊተ አንብራሂ ወእሲማ፣ ነፍሴን ከስጋዬ ልለያት መልሼም ላስነሳት ስልጣን አለኝ። አልቦ ዘይሃይደኒያ እምድዬ፣ ነፍሴን ከጄ ነጥሎ ሊወስዳት የሚችል ማንም የለም፣ ስልጣን አለኝ አለ። ያን ስልጣኑን ሲያዝ አሳየን። ከዚያ በኋላ አስነሳቸው። አስነስቶ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ እኔ ነኝ አላቸው። በሁለተኛው ተያዘ። ለምን መጀመሪያ እንዲወድቁ አደረጋቸው? በሞት ላይ ስልጣን እንዳለው ለማሳየት ነው። ሁለተኛ ሶስተኛ ነው እንጂ በሞት ላይ ስልጣኑን ያሳየ መቼ ነው? በዕለተ ዓርብ ነው። በዕለተ ዓርብ ጌታ በሞት ላይ ስልጣኑን አሳይቷል። እንዴት ነው ስልጣኑን ያሳየ? ሌሊቱን ሲገረፍ አደረ። አስረው አሳደሩት። ጠዋት ፈረዱበት። 6 ሰዓት ሰቀሉት። በተሰቀለ ጊዜ 3 ሰዓት አስቀድሞ ከጲላጦስ ፊት ቁሞ ሳለ ጲላጦስ እንዲህ ብሎት ነበር። የዮሐንስ ወንጌል ምዕራፍ 18 ላይ ምን ብሎታል? አንተኑ ንጉሶሙ ለአይሁድ አለው። የአይሁድ ንጉሥ አንተ ነህ አለው። አይ ለሊከትቤ የአይሁድ ንጉሥ ነህ የምትለኝ አንተ ነህ አለው። መንግሥቴሰ ኢኮነትም ዝንቱ ዓለም፣ የእኔ መንግሥት ከዚህ ዓለም አይደለችም አለው። ምን እያለ ይመስላችኋል? የአይሁድ ንጉሥ ነህ ሲለው የአይሁድ ንጉሥ ነህ የምትለኝ አንተ ነህ የሚለው ለምን ይመስላችኋል? አይሁድ ማለት በጣም ጥቂት ወረዳ ናት አይደል? ከደብረ ብርሃን እስከ ወልቂጤ የምታህል ሀገር ናት። መቼም ከዚያ ብዙ አትሰፋም ይመስለኛል። በጣም ጠባብ ሀገር ናት እስራኤል። ታዲያ ምን ማለት ነው? የአይሁድ ንጉሥ ነህ፣ የአንዲት የዚች ጎጥ ንጉሥ የምታደርገኝ አንተ ነህ፣ የኔ መንግሥት ምሉ ነው እያለው፣ የዚች የጠባብ ሀገር ንጉሥ አይደለሁም፣ እኔማ የሰማይ ንጉሥ ጭምር ነኝ እያለው ነበረ። ያንን በምን አሳየ ስትሉት ይሄን ስፉ መንግስቱን 6 ሰዓት ላይ ያሳየዋል። የመቅደሱ ንጉሥ መሆኑን ቤተ መቅደሱ መጋረጃ ይቀደዳል። የምድር ንጉሥ መሆኑን ሲያሳይ አለት ተሰነጠቀ፣ ደሙን መሸከም አቅቶት፣ መቃብራት ሁሉ ተከፈቱ። የሕይወት ጌታ መሆኑን ሲያስረዳ ከመስቀሉ ስር 500 ሙታን እንዳሸን ፈልተው ተነሱ። የሕይወት ጌታ ነዋ። አለት ተሰነጠቀ፣ መቃብር ተከፈተ። መቅደሱ አሁን የምድር ሁሉ ንጉሥ መሆኑን አሳየ። ምን ይቀረዋል? የሰማይ ንጉሥ እየሞተ ምድርን የሚገዛ አይታችሁ ታውቃላችሁ? እሱ ክርስቶስ ብቻ ነው። በሰማይ ምን አደረገ? ፀሐይን እንግዲህ እኔን ገድላችሁ
በእኔ ላይ ስልጣን እንዳላችሁ አሳያችሁ፣ እኔ ደግሞ በእናንተ ላይ ስልጣን እንዳለኝ ተመልከቱ አላቸው። በጨለማ እንድትርመሰመሱ አደርጋችኋለሁ አላቸው። ምን አደረገ? ፀሐይን አጨለማት፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ። አሁን የሰማይ ንጉሥ መሆኑን ደግሞ አሳየ። እግዚአ ሰማያቶ ምድር አየ። ስለዚህ ምን አደረገ? አርአየ ስልጣኖ ላይ ለሞት እግዚአ አጋዕዝት ንጉሠ ነገሥት ክርስቶስ አለ ቅዱስ ያሬድ። የነገሥታት ንጉሥ የጌቶች ጌታ ክርስቶስ እሱ የሰማይም የምድርም ጌታ መሆኑን በሞት ላይ ስልጣኑን አሳየ። ሙታንን በመቀስቀስ ትንሣኤውን ገለጠ። ይሄ ነው ስልጣኑን ያሳየ። በዕለተ ዓርብ ለዚህ ነው ዓርብ ማታ ሲጸልይ አባ በጽሐ ጊዜሁ ከመ ትሰብሖ ለወልድከ፣ አባቴ ልጅህን ታመሰግነው ዘንድ ጊዜው ደረሰ አለ። ጊዜው አባቴ ታመሰግነው ዘንድ ጊዜው ደረሰ ልጅህን የሚለው ነው። ክርስቶስ ስቅለቱን ምን አለው? መመስገን አለው። ስቅለቱ የተዋረደበት የተሰደበበት ነው ወይስ የተመሰገነበት ነው? አይሁድ የሰደብነው ያዋረድነው መሰላቸው እንጂ እሱ ግን ንጉሥነቱን የገለጠበት ቀን ነው። አራቱን ማዕዘን የገዛበት ቀን፣ ሰማይን ከፍ ብሎ እንዲያውም ሊቃውንቱ ሲተረጉሙ በጣዖት አምልኮ በስቡ ጢስ የረከሰውን ሰማይ ለመቀደስ አየሩን ለመባረክ ከፍ ብሎ ተሰቀለ ይላል። ምድርን እያስተማረ ቀደሳት፣ ሰማዩን ደግሞ ከፍ ብሎ ተሰቅሎ ቀደሰው። እንዲህ አድርጎ ክርስቶስ በሞት ላይ ስልጣኑን ገለጠ። ጥቂት ነው የቀረኝ። አራተኛ በሞት ላይ ስልጣኑን የገለጠው በመነሳቱ ነው። ወገኖች ቀላል እንዳይመስላችሁ። በዚህ በኮሚኒዝም ጊዜ ራሽያ ውስጥ የኮሚኒስት ሰዎች የራሻ ካህናትና መነኮሳትን ሰብስበው ሃይማኖት የለም በሉ አሏቸው። የለም 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 አለ። ሆዳሙም የለም አለ፣ ፈሪውም የለም አለ፣ ይሄ ከቤተ መንግስት ጋር የተላተመውም የለም አለ። ምን አለ? ተደመደመ ስብሰባው። መጨረሻ ላይ አንድ መነኩሴ እጁን አወጣ። እዚህ አለ። አቤት ምንድን አንተ? አብቅቷል እኮ ስብሰባው። ክርስቶስ የለም እያላችሁ ስበኩ ተብሎ ነው። ክርስቶስ ተነስቷል አመሰግናለሁ ብሎ ተቀመጠ። ክርስቶስ ከተነሳ ምን አለ ማለት ነው? ሃይማኖት አለ ማለት ነው። ሃይማኖት እንዲኖር ያደርገው የክርስቶስ ትንሣኤ ነው። አጨብጭበው ተለያዩ። ከዚያ በኋላ ያን መነኩሴ የተከተሉት ናቸው ድንኳን እየጣሉ መከራ እያዩ አሁን ያለችውን የራሻ ቤተክርስቲያን ያመጧት። ክርስቶስ ተነስተዋል እያሉ ማለት ነው። እኛ ጋር ልዩነት አለን፣ የታወቀ ነው። እግዚአብሔር እንግዲህ ወደ አንድነት ያምጣል። ግን ክርስቶስ ተነስተዋል ማለት ቀላል ነገር እንዳይመስላችሁ። ክርስቶስ ተነስተዋል ማለት ሕይወት አለን ማለት ነው። ዘላለማዊ ሕይወት አለን ማለት ነው። ረሃብን የሚያስታግሰው ክርስቶስ ተነስተዋል ይላል። ዛሬ የሚርበው ሰው ክርስቶስ ተነስተዋል፣ ዛሬ ቢርበኝ ነገ በዘላለም ሕይወት እጠግባለሁ ብሎ የታመመ ሰው ክርስቶስ ተነስተዋል ሲል ያርፋል። በምድር ባልፈወስ በጌታ ትንሣኤ ሕያው ሁኜ እነሳለሁ ብሎ በምድር ቤት የሌለው ሰው በክርስቶስ ትንሣኤ ይጽናናል። ለመተነስተ ማይደርነ ዘበምድር ብነ ሕንፃ ዘይገብሮ እደሰብ በውስተ ሰማያት ይላል ቅዱስ ጳውሎስ። በምድር ያለው ቤታችን ቢፈርስም በሰማይ የሰው እጅ ያልሰራው ቤት አለን ይላል። ቅድም ዲያቆኑ ያነበበልን ቆላሲስ ምዕራፍ 3 ላይ እመሰ ተንሣእክሙ ምስለ ክርስቶስ ይላል። ከክርስቶስ ጋር ከተነሳችሁ ቆላሲስ ምዕራፍ 3 ቁጥር 1 ላይ ዘላይሉ ህሱ ዘአኮ ዘበምድር የሰማዩን እንጂ የምድሩን አትሹ ሀባሃሎ ወልደ እጓለ እመሕያው ይነብር በየማነ አቡሁ ዘበሰማያት የእግዚአብሔር ልጅ ክርስቶስ በአባቱ ቀኝ ያለበትን የላይኛውን ሰማይ ፈልጉ ይላል። ይህ ተስፋ ነው የተሰጠን። የሰው ልጅ ክብር የተረጋገጠበት በትንሣኤው ነው። በትንሣኤው እንዴት እንደተረጋገጠ በሞት ላይ ስልጣኑ እንዳሳየ ልብ ብላችሁ ተመልከቱ። መቼስ ዘመነ ትንሣኤ እኮ ነው። ገዳም ስሩ ብቻ ብያችሁ እንዳልሄድ ስለ ትንሣኤውም ልንገራችሁ ብዬ ነው። ገዳሙን ያመጣው የጌታ ትንሣኤ ነው። ትንሣኤ ባይኖር ቄስ የለ፣ ዲያቆን የለ፣ ጳጳስ የለ፣ ሲኖዶስ የለ። ይህ ሁሉ የመጣው በጌታ ትንሣኤ ነው። ክርስቶስ ባይነሳ ጥምቀት የለም፣ ቁርባን የለም። የእምነታችን ኃይል የጌታ ትንሣኤ ነው። የሁሉ
የክርስቶስን የትንሣኤውን ኃይል አውቃለሁና ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 8 እስከ 11 ሲናገር የክርስቶስን የትንሣኤውን ኃይል አውቃለሁና ቢቻለኝስ በሞቱ እንኳን ልመስለው እወዳለሁ። ቢቻለኝስ አለ በሞቱ እንኳን ብመስለው ደስ ይለኛል አለ። እንዴት? ወረሰይክዎ ለኩሉ ከመ ዕዳው ሁሉንም እንደ ምናምንቴ እቆጥረዋለሁ ከመ እርብሖ ለክርስቶስ ክርስቶስን ትርፍ አደርግ ዘንድ ይላል። ትርፍ የማደርገው ክርስቶስ ነው። የትንሣኤው ኃይል ሰማዕታትን በደም ጻድቃንን በገዳም አጽንቷቸዋል። ከመከራ የሚያጸናን ፍትሕ ስናጣ ኃይል የሚሆነን የጌታ ትንሣኤ ነው። በትንሣኤው ምንድነው ያስረገጠው ጌታ? ማታ ለ50 ለ60 የሚገጠም ድንጋይ ገጠሙት መቃብሩን ታውቃላችሁ። እንደገና ደግሞ በሮማ ወታደሮች አስጠበቁት። ሶስተኛ በንጉሥ ማኅተም አተሙት። ልብ ብላችሁ ስሙ። የጌታ ደቀ መዛሙርት ስንት ናቸው? 12 ደቀ መዛሙርቱ 12 ናቸው። የገጠሙት ድንጋይ ግን 50-60 ሰው የሚያነሳው ትልቅ ድንጋይ ነው። የሮማ ወታደሮች እንዲጠብቁ አደረጉ። በዚያ ሰዓት ምን ማለት እንደሆነ ተመልከቱ። ጌታ የሞተው በስቅላት ነው። ተሰቅሎ የሞተን ሰው መቃብር ጠብቁ ተብሎ ያንን መቃብር በአግባቡ ሳይጠብቅ የተገኘ ሰው የሚቀጣው በምንድን ነው? በጊዜው በሮማ ሕግ በስቅላት ሞት ነው የሚቀጣው። ልብ ብላችሁ እንድትሰሙ ይፈልጋለሁ። ታሪክንም ምስጢርንም ያዙ፣ በልምድ አትኑሩ። የእግዚአብሔር ቤተሰቦች በጊዜው መቃብሩን ብዙ ሰው የሚያነሳው ድንጋይ ገጥመውታል ብያችኋለሁ። ከዚያ ቀጥሎ ደግሞ የሮማ ወታደሮች ይጠብቁታል። በጊዜው በሮማ ፍርድ በስቅላት የሞተን ሰው መቃብር በአግባቡ ሳይጠብቅ ያደረ ወታደር አጽሙ ቢዘረፍ የሚገጥመው ምንድን ነው? የስቅላት ሞት ይጠብቅበታል። ሟቹ የሞተበትን ሞት ጠባቂ ወታደር ይገደልበታል። ያ ማለት ምን ማለት መሰላችሁ? ወታደሮች አይተኙም ማለት ነው። ምክንያቱም ተኝተው ቢወሰድ እነሱ ምን ያደርጋሉ? ይሰቀላሉ። ሳይተኙ ነው የሚያድሩት ማለት ነው። ከዚያ በኋላ ጌታችን ኢየሱስ ክርስቶስ መንፈቀ ሌሊት ተነሳ። ሲነሳ ልብ በሉ፣ ሲነሳ ከተነሳ በኋላ አይሁድ አይ ደቀ መዛሙርቱ ሰርቀው ወስደውታል ብላችሁ መስክሩ ብለው ገንዘብ ሰጧቸው። ሰርቀው ወስደውታል ብለው መሰከሩ። ቅዱስ አትናቴዎስ እነዚህን ወታደሮች ቅርብ በዘመን አጠገባቸው እንዳለ ሆኖ ይጠይቃቸዋል። አንተ ውሸታም ይላል። መጀመሪያ ጠብቅ ስትባል እኮ ብታስወስደው የስቅላት ሞት እንደሚጠብቅ ታውቃለህ። መች ተኝተህ ታድርና ይላል። መጀመሪያ የሚጠብቅ ፍርድ መች ያስተኛል? አንድ ሁለተኛ በሕይወት እያለ ጥለውት የተበተኑት ደቀ መዛሙርት ስጋውን ለመውሰድ እንዴት ያለ ድፍረት አገኙ? ሶስተኛ ተማሪዎቹ 12 ብቻ ናቸው። 12 ሰዎች ረሃብ የከረመባቸው ሰዎች እንዴት ያን ድንጋይ የማንሳት ኃይል ያገኛሉ? አራተኛ በድን ተሸክሞ የሚሄድ ሰው ከነ መግነዙ ይወስዳል እንጂ እንዴት መግነዙን ጥሎ ይሄዳል? አምስተኛ ካያቸው ለምን ሰደድካቸው? ጠባቂ አይደለህም? ካላያቸው ደግሞ ለምን ወሰዱት ብለህ ትመሰክራለህ ይላል። ካላያቸው ምስክር መሆን አትችልም። ካያቸው ደግሞ መስደድ የለብህም። ውሸት ግን ነው ይላል ቅዱስ ዮሐንስ አፈወርቅ። ይሄ በራሱ የሮማውያን ወታደሮች ምስክር የክርስቶስን ትንሣኤ የሚያስረግጥ ነው አካሄዳቸው በራሱ። ከዚያስ ከትንሣኤው በኋላ አብሮ በላ ጠጣ። ወዲያው ቢያርግ ኑሮ አልተነሳም። ውሸት እኮ ነው፣ የሆነ ቦታ ደብቀውት ነው ይባል ነበር። 40 ቀን አብሯቸው ቆየ፣ እየበላ እየጠጣ። ቅድም እንደተነበበልን በወንጌሉ በጥብርያዶስ ባህር አብሯቸው አሳ እየተመገበ ቆየ። በ40ኛው ቀን ትኩር ብለው እያዩት አረገ። መነሳቱን ከመስቀሉ ስር የተነሱት ከ500 በላይ የሆኑ ሙታን
ምስክር ሆነው ለአይሁድ ተናገሩ። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን ሲናገር ክርስቶስ ለሙታን በኩር ሆኖ ተነስቷል። መነሳቱንም በተነሳ ጊዜ የነበሩት 500 ባልንጀሮች አንዳንዶች አንቀላፍተዋል፣ ብዙዎች ግን ዛሬም በአይሁድ መሃል አሉ ይላል። ምስክር አቁሞ ነው የሚናገረው። ቅዱስ ጳውሎስ ስለ ክርስቶስ ትንሣኤ ሲናገር ሞተው የተነሱ ሰዎች ለምስክርነት ቆመው ነበሩ። ይሄ ነው ትንሣኤ የተመሰከረው። ከዚያስ አርአየ ስልጣኑ ላይ ለሞት ጌታ ትንሣኤውን በምን አስረዳ ስትሉ እየጨረስኩ ነው። መንፈስ ቅዱስን በመላኩ ነው። ሙቶ መንፈስ ቅዱስን የላከ ማንም የሃይማኖት መስራች በምድር ላይ የለም። ከሞተ በኋላ መንፈስ ቅዱስን የላከ ክርስቶስ ነው። ቅዱስ ጳውሎስ ሮሜ ምዕራፍ 1 ከቁጥር 1 እስከ 4 እንዲህ ብሎ ይናገራል። ወተፈለጥኩ ለትምህርተ ወንጌል እግዚአብሔር፣ በነቢያት ስለ ልጁ ያናገረ ለእግዚአብሔር ወንጌል የተለየው ከኔ ከጳውሎስ የተላከ መልእክት ይልና ወአርአየ ከመወልደ እግዚአብሔር ውእቱ በኃይሉ ወመንፈሱ፣ በኃይሉ ታምራትን በማድረግ መንፈስ ቅዱስን በመላኩ የእግዚአብሔር ልጅ መሆኑን ያሳየ ይለዋል። ወልድን መንፈስ ቅዱስን በመላክ የእግዚአብሔር ልጅ መሆኑን ያሳየ። ነቢያት ሞተዋል፣ መንፈስ ቅዱስን አላኩም። ሌሎች ሃይማኖት መሰረትን የሚሉ አሉ በዓለም ላይ፣ እነሱ ከሞቱ በኋላ መንፈስ ቅዱስ አልወረደም። ይሄ ክርስቶስ በሞት ላይ ስልጣንን ያሳየበት ምስጢር ነው። የመጨረሻ 2 ነጥቦች ብቻ ልናገር። አርአየ ስልጣኑ ላይ ለሞት ጌታ በሞት ላይ ስልጣኑን የገለጠ በምን ይመስላችኋል? በ12 ደቀ መዛሙርት ወንጌልን በማዳረስ በሞት ላይ ስልጣንን አሳይቷል። የሁላችሁ የክርስትና ሃይማኖት ለልጆቻችሁ እንድታስተምሩት ብትይዙት ደስ ይለኝ ነበረ። ካልሆነ እንደሞሃይ መሆናችሁ ነው። አንድ ሞሃይ አሉ፣ እንደው ልጆቼ ዛሬ እሑድ የተተረጎመው ትርጉም አሉ እቤት ሂደው ምን ተባለ እናታችን ሲሏል፣ ኧረ ምኑን ይዤው ልጆቼ አሉ እና እንዲሁ ዝም ብላችሁ ኧረ ምኑን ይዤው ሳይሆን መያዝ አለባችሁ። አንድ በጣም አሜሪካዊ ፈላስፋ አለና 8 አንድ ሃይማኖት እውነት መሆኑን የምንመዝንባቸው ነጥቦች ብሎ ያስቀምጣል። ከ8ቱ ነጥቦች ውስጥ 1 2 3ቱን ልንገራችሁ። አንደኛ በስጋዊ ምቾት ያልተስፋፋን እምነት ብዬ እቀበለዋለሁ ይላል። ኦርቶዶክስ እንደዚያ ናት አይደለም እንዴ? ከ365 ቀን ብዙ ቀን ጾሙ ነው የሚባለው። እንደው ስንጾም ከርመን እንኳን 55 ቀን ጾማችሁ ልጆቼ ደክማችሁ ብሉ ሳይሆን የምትለው አክፍሉ ትላለች። ጭራሽ ደግሞ ማለት ትጨምርበታለች። ስለዚህ መንፈስ ነዋ፣ የመንፈስ ዋጋ ነዋ፣ የሃይማኖት ዋጋ። የስጋ ዋጋማ እንግዲያ ንግድ ነው። ስለዚህ መንፈሳዊነት ላይ ያደላ እምነት እሱ ነው እምነት ሊባል የሚችለው። ሁለተኛ በጦርነት ያልተስፋፋና በምድራዊ ኃይል ያልተስፋፋ መሆን አለበት ይላል። ልብ በሉ፣ ጌታችን ኢየሱስ ክርስቶስ የመረጣቸው ስንት ደቀ መዛሙርት ናቸው? 12። ይገርባል። እውነቴን እኮ የምነግራቸው 12 ናቸው። በጣም ብዙ ሰራዊት አሰማርቶ ነው እንጂ ክርስትና የተስፋፋ ክርስትና እውነት ስለሆነ አይደለም እንዳይባል ቁጥራቸውን 12 አደረገው። እንዲሁ ቢዋጋ 12 ሰው ከስንት ሰው ጋር ይዋጋል? ሰይፍ ደግሞ እንዳትይዙ፣ እንኳን ሰይፍ ምንድን ነው ያላቸው? በትር እንዳትይዙ አላቸው። የማቴዎስ ወንጌል ምዕራፍ 10 ላይ እንዳትይዙ መስነቅተ የስንቅ ከረጢት ወይ በትር እንዳትይዙ፣ ወይ አሳይነ ጫማም እንዳትይዙ፣ ወርቀ ወብሩረ ወርቅም ብርም እንዳትይዙ አላቸው። ስለዚህ በኃይል አልተስፋፋም። እንዲያው ምንድን ነው ያለ? ለመጸፋት ከመልታይቴ ከዜማን ሚጥሎቱ ካልይታሂ፣ ቀኝን ለመታግራህን አዙርለት አለ። ወለማ ይፈቅድ ይታገል ከመልበሰከ ህድግሎቱ ክዳነከሂ፣ ልብስህን ለሚወስድ ሰው መጎናጸፊያን ጨምርለት። ወለማ አበጠካ ሀደ ምዕራፈ ትሁር ምስሌሁ ሁር ምስሌሁ ክሌተ ምዕራፈ፣ አንድ ምዕራፍ እንድትሄድ ያስገድድን 2 ምዕራፍ አብረኸው ሂድ። ለሚያሳድዷችሁ ጸልዩላችሁ። ኩኑ እንከ ማህሪያን ርኅሩኆች ሁኑ ከመቱ ኩኑ ውሉደ ለአቡክሙ ዘበሰማያት፣ ለሰማይ አባታችሁ ልጆቹ ትሆኑ ዘንድ እስመ አቡክሙ ሰማያዊ ያሰርቅ ፀሐይ ላይ ለጻድቃን ወኃጥአን ላይ ለሄራን ወኩያን፣ የሰማይ አባታችሁ ለክፎችም ለድኮችም ፀሐይን ያወጣል ዝናብን ያዘንባል አለ።
ስለዚህ ክርስትና በሞት እንዴት ተስፋፋ ነው? ገሎ ሳይሆን ሙቶ የሰፋ እምነት ኦርቶዶክስ ነው፣ ክርስትና ነው። እየገደልን አላስፋፋ ነው፣ እየሞትን ነው የሰፋው። ይሄ ድንቅ ያሰኘዋል። የክርስቶስ ትንሣኤ በሰማዕታት ሞት ላይ ባይሰለጥን ኑሮ እየሞተ የሚሰፋ እምነት አይገኝም ነበር። ይሁት ዝም ብላችሁ። ሶስተኛ በንግግር ጥበብና በማባበል ያልተስፋፋ መሆን አለበት ይላል። በንግግር ጥበብና በማባበል ለምሳሌ አሁን የምንድነው የስቶይክ ፍልስፍና ታውቃላችሁ አይደለም? ሂንዱይዝምን የሚያጠነጥነው ማለት ነው። አሁን ማማለል ነው። ንግግር ጥበብ በቃ የሳይኮሎጂ ማማለል ይሞላበት ነው። ኮንፊደንስ እንዲኖርህ እንደዚህ ያደርግ፣ እንትን እንዲኖርህ እንደዚህ ያደርግ፣ ውሳኔ ለመወሰን እንደዚህ ያደርግ። ይሄ የኑሮ ዘዴ የሚባል መጽሐፍ ነበር በደርግ ጊዜ አንብቤው ነው። እና የኑሮ ዘዴ ነው፣ እምነት አይደለም ይሄ። በንግግር ጥበብ የተፋ የነ አርስቶትልን የነ ሶቅራጥስን እዚያም ቅንጭፍ የተደረገ ብዙ ነገር አለ። የሌላውን አሁን እንደው ገሌ እያልኩ እየነካካው ለምን ነገር አስተምራቸዋል። ወደ እውነቱ ክርስትና ስትመጡ የንግግር ማባበል የለው፣ ምቾት የለውም። ይመቻችኋል፣ አይዟችሁ ልጆቼ፣ ጸድቀሃል፣ ተቀድሰሃል፣ ሞልቶሃል፣ አይዞህ ምን የለም። ስጋውን የሚወድ ካለ ይጣላት። በቃ ይሄ ነው። በጠበበው ደጅ ግባ። ይሄ ነው በቃ ይሄ ነው። ንግግር የሰለጠኑ ሰዎች አለ የሚያስፈፉት። እንዲያውም የገጠር እስራኤሎችን እኮ ነው የመረጣቸው ጌታ። እንዴ ጥሩ ሰባኪ መርጦ ድሮስ ላይደመጥ ኑሯል፣ ክርስትና ላይስፋፋ ኑሯል እንዳይባል ንግግር ጎልዳፋ። እንዲያውም ቅዱስ ጴጥሮስ እኮ ማታ ነገር ከያውቀከ ያስታውቅብሃል ንግግር ነው ያለችው ያቺ ሴት። ምን ማለቷ ነው? ገጠር እስራኤል ነህ ማለት እኮ ነው። ያሳውቅብሃል አንተ የናዝሬት እስራኤልኛ ነው ያለ አይደለ? የጎንደር አማርኛ፣ የሸዋ አማርኛ፣ የጎጃም አማርኛ፣ የእንትና አማርኛ እንደሚባለው ማለት ነው። ዘይቤ የወሎ አማርኛ የዚህ እንደሚባለው ገጠር የእስራኤል ነህ አንተ ያልሰለጠኑ አሳ ጎታቾችን በዘመኑ ትልቅ ትምህርት የተማሩ የግሪክ ፍልስፍና ያጠኑ ሆነው ነው እንዳይባል ገበሬ ነው የመረጠው ክርስቶስ። ገበሬ አሳ የሚጎትቱ በሬ የሚያቀኑ ተራ ገበሬዎች ከቤተ ክህነት የተወለዱትን እንኳን አይደለም የመረጣቸው። እንዲሁ ቤተ ክህነት ውስጥ ያሉትን አይደለም አሳ መረብ ይዘው ውሃ ለውሃ የሚዞሩትን ተራ ሰዎች መርጦ እንዴት አንድ ነገር በተራ ሰው አንደበት ተነግሮ ዓለምን ሊረታ ቻለ? እንዴት የግሪክ ፈላስፎችን ልብ እየሰረቀ ወደ ግብፅ ገዳም እንዲኮበልሉ አደረጋቸው? እነ ቅዱስ አርሳኒዎስ የሊባኖስን ፍልስፍና የሶቅራጥስና የፕላቶን ፍልስፍና ጥንቅቅ አድርገው ያጠኑት እነ ቅዱስ ዮሐንስ አፈወርቅ ፍልስፍናን ያጠመቁ ሊቃውንት እስኪባሉ ድረስ እነ ቅዱስ ጎርጎሪዎስ ዘንዚናዙ፣ እነ ቅዱስ ባስልዮስ ዘቂሳርያ፣ ጎርጎሪዎስ ዘኑሲስ እንዴት አድርገው ረቱ? ይሄንን የክርስቶስ ሕይወት በቤተ ክርስቲያን ውስጥ ስላለ ነው። ስለዚህ በተራ ሰዎች ነው የተስፋፋው። የመጨረሻ የምነግራችሁ ነገር ቤተ ክርስቲያን በመከራ ያልጠፋችው ክርስቶስ በሞት ላይ ስልጣን ስላለው ነው። የእውነቴን ነው የምነግራችሁ። የከፈልነው ግፍ አይደለም። እዚህ ቅርብ እኮ ነው እንግዲህ እዚህ የተደረገውን ሮማ የተደረገውን ታውቃላችሁ አይደለም? እነ ቅዱስ ይሄ ማን ነው ኔሮን የሚባለው በጣም አገር በሶስት ነገር ትታመሳለች ይላል ሲራክ። በቃ ትቸዋለሁ። አዎ ልናገረው። እሺ ለማስነገርማ ማን አለ? አይ በጣም ግሮ ነው። እሺ እናገራለሁ፣ ችግር የለም። እሺ አገር የምትታመሰው በሶስት ነገር ነው። አይቅር። እሺ ባለጌ የተሾመለት፣ ጅል ሰው ሀብት ያገኘለት፣ ጅል ሴት ባል ያገኘችለት ይላል። በጣም ይቅርታል አልናገር ብያቸዋለሁ። ይሄ ችግር የፈጠራችሁ እናንተ ናችሁ፣ እኔ አይደለሁም። እውነት ለመናገር ማለት ተውኝ ብላችሁ አስነገራችሁኝ፣ ይቅር በሉኝ። እሺ አታውቅበትም ነው አይደለም? አው እንግዲህ ጅል ወንድ ገልብጡት፣ ችግር የለም። ለሴት የተነገረው ለወንድ ይሰራል፣ ግድ የላችሁ። ለወንድ የተነገረው አይሰራም፣ ይሰራል። ለምሳሌ አንድ ጥያቄ ልጠይቃችሁ። ሴትን አይቶ የተመኛት አመነዘረ ይላል አይደል መጽሐፍ ቅዱስ? ሴትስ አይታ እንድትመኝ ተፈቅዶላታል? ታዲያ የወንዱ ለሴት እንደሚሰራው እዚህም ጋር
ጅል ወንድ ሚስት ሲያገኝ አገር ይታመሳል ብላችሁ ተርጉሙት። እንደዚህ አያውቅበትም ነው፣ አያያዙን አያውቅበትም። አጋርን አላያችኋትም? ኩራቷን እግዚአብሔር አንድ ልጅ እንደምንም ብሎ ከየተዋ ቢሰጣት በሳራ ላይ ኩራቷ በቃ እንደው መከራ እና እንደዚያ ነው። እሺ ኔሮን ቄሳርን የመሰለ ባለጌ ሰው የለም በእውነት እዚህ ሮም ተሹሞ የነበረው በቅዱስ ጳውሎስና በቅዱስ ጴጥሮስ ዘመን ማለት ነው። ክርስቲያኖችን ከውሻ ጋር እያስበላ የሚዝናና ሰው ነበር። ከአውሬ ጋር እያታገለ ይደሰታል። ሮማን እኮ በእሳት አቃጥሎ እንደገና ደግሞ እሳቱን እያየ የሚደሰት ሰው ነበር። የሚገርም ሰው እኮ ነው። አቃጥሎ ደግሞ ምን አደረገ? ደግሞ ከተማችን የተቃጠለው አለ ደግሞ በክርስቲያኖች አማልክቶቻችን ተቆጥተው ነው። እንደው እኛ እኮ መከራችን ነው። ግፍ የሚመጣ በእኛ መልሰን በታሪክ የምንከሰስ እኛ፣ የምናልቅኛ የምንከሰስም እኛ ነን። ክርስቲያኖች ናቸው ይህን ሁሉ ያደረሱብን ተብሎ ተከሰሱ። በዚያ አደባባይ ነው እነ ቅዱስ አግናጢዮስ አንጾኪያ አናብስቱ ከተራቡበት ጉድጓድ ተፈተው ሊበላ ሲሄድ ምዕመናን እባክህ ጥቂት ዘወር ብለህ ቆይ ለሌላ ጊዜ እንድታስተምረን አሉት። ተውኝ እንጂ ወደ ክርስቶስ ከመሄድበት ጎዳና ላይ ለምን ትቆሙብኛላችሁ አለ። እኔ እኮ በአናብስቱ ጥርስ እንደ ስንዴ ተፈጭቼ ለመድኃኒቴ ለኢየሱስ ክርስቶስ ንጹሕ መስዋዕቱን እቀርባለሁ አለ። እንዲህ እያሉ በመጋዝ እየተሰጠቁ በእሳት እየተቃጠሉ ያልተደረሰ ግፍ የለም። የክርስቲያኖች መጻሕፍት በሙሉ በእነ ትራጃን ዘመነ መንግስት እንዲቃጠሉ፣ ክርስቲያኖች የማምለኪያ አጸድ እንዳይኖራቸው፣ ክርስቲያኖች ከመንግስት ስራ ተለቅመው እንዲወጡ፣ ክርስቲያኖች ተምረው እንዳይሾሙ፣ በሀገር እንዳይኖሩ እየተደረገ በእሳት በቁማቸው እየነደዱ እንዴት ነው ለቤተ ክርስቲያን ያልጠፋቸው? በእውነት አርአየ ስልጣኖ ላይ ለሞት የምናመልከው ክርስቶስ በሞት ላይ ስልጣን ያለው ስለሆነ ከሞት በላይ የሰለጠነች ቤተ ክርስቲያን ያለች። በእውነት እኛን ለማጥፋት የሚሰሩት አውሮፓውያን ውስጥ እናንተ መብዛታችሁ ራሱ ክርስቶስ በሞት ላይ ስልጣን ስላለው አይደለም ነው። አውሮፓውያን በደንብ ነው የሚሰሩ እኮ አይሰሙም ማለት እኔ ቢያንስ በሰላም እስከመሄድ ድረስ እዛው እናገራለን። በደንብ ነው የሚሰሩ አቅደው ታውቃላችሁ አይደለም። አሁን ኢትዮጵያ ጊዜ ከገጠመ ሌላ ጊዜ ነግራችኋለሁ። ሁሉም ቢናገሩ ተወደ ባዶ ይቀራል። ኢትዮጵያ አሁን ያለችበት ሁኔታ 400 ዓመት ነው የሰሩብን፣ ሰርተውብናል። ከአፄ ገላውዲዮስ ይጀምራል። አሁን እዚህ ይሄን ቤተክርስቲያን የሰጡን ናቸው የሰሩብን። በደንብ አድርገው በደንብ ሰርተው ነው ያስረከቡን ማለት ነው። ተሰርቶብናል በደንብ። ያ እንዴት እንደሆነ እዩት። በዘመነ መሳፍንት የሚባለው ራሱ ያ የማይረባ ዘመን እንዲፈጠር ያደረጉት እነሱ ናቸው። ምን እያደረጉ ጎጃም ይሄዱና ንጉሥ ተክለ ሃይማኖትን አንተ ትነግሳለህ ይሉታል። ባይታዊ ነን ብለው እኮ ነው ቢጫ ለብሰው በባዶ እግራቸው ይሄዱ መነኩሴ መስለው ሸዋ ይሄዱና ሚኒሊክን አንተ ነው የምትነግስ ይላሉ። አፄ ዮሐንስን ትግራይ ይሄዱና ደግሞ ንጉሥ ተክለ ሃይማኖትና ንጉሥ ሚኒሊክ እኮ ተጣልተውታል በእርሰው ላይ ሸፍተዋል ይሏቸዋል። እንዳይስማሙ የቤት ስራ እየሰጡ ከአውሮፓ ተደግሶልን፣ ቫቲካን ውስጥ ተደግሶልን 8 መነኮሳት አሉ አገር ሻጮች ከኢትዮጵያ ተመልምለው መጥተው ቫቲካን ግዕዝ አስተምረው ካቶሊኮች ግዕዝ ተምረው ኢትዮጵያ እንዲገቡና በግዕዝ እየሰበኩ ኢትዮጵያን እንዲያጠፉ አሁን ቫቲካን ውስጥ መቃብራቸው አለላቸው። የእነዚያ መነኮሳት መታሰቢያ ማለት የኢትዮጵያውያን አገር የሸጡ ቤተክርስቲያን የሸጡ መነኮሳት ማለት ናቸው። እንዲህ ተብሎ ተሰርቶብናል። እንግዲህ የሁሉ ግፍ በነግራይ መሐመድ በነ ዮዲት 100 ዓመት እኮ ከግብፅ ጳጳስ ሳይላክልን ተቀምጠናል። ታውቃላችሁ? 100 ዓመት ዝም ብለን ቁጭ ብለን ማለት እንደው እንዴት ብለን የኖር ነው። ይገርማቸዋል እኮ በግራኝም በዮዲትም በእነዚህም አሁን ደግሞ በማርቲን ሉተር ልጆች ለምንድነው ማንጠፋው ስትሉ ወይክልዋ አናቅጸ ሲኦል አማስኖታ አንቀልቅሎታ የሲኦል ደጆች አይችሏትም። ለምን? የህይወት ደጅ ክርስቶስ ራሷ ስለሆነ። ቤተ ክርስቲያን የሰፋችው እውነትም በሞት ላይ ስልጣን ኑሮ ነው። ከበላተኛ አፍ መብል ወጣ ብሎ ነበር ሶምሶን
እንደው እናንተም እኮ አሁን ከበለተኛ አፍ የወጣችሁ ናቸው። በእናንተስ ተመስገን ነው። የእናንተ ልጆች ማለት ነው። የእናንተ ልጆች አሁን ከዚህ ኃጢአት ሕግ ሆኖ ከሚሰበክበት ትምህርት ቤት ተምረው ያው እነዚህ ልጆች ሳይኔ ለኔ ብርቅ ነው የሚሆኑብኝ። እውነቴን ልንገራችሁ እንዴው በስሜት መናገር ጥቅም ስለሌለው እንጂ አልቅሼም ነግራችሁም ደስ ነበር የሚለኝ። እነዚህ ልጆች ሳያቸው የመጨረሻ በቃ ደስታ የጥፍ ነው። ከበላተኛ አፍ የወጡ መብሎች ናቸው እነዚህ። እነዚህን መብሎች ነው መጠበቅ ያለብን፣ እንዳይበሉ፣ አውሬ እንዳይበላቸው፣ እንዳይወጣቸው። እኛም የሕይወት ክርስቶስ አንዳንዶቹ ለሞት መዓዛ ሆነዋል፣ አንዳንዶቹ ለሕይወት መዓዛ፣ እኛ ግን የክርስቶስ መዓዛ ነን ብሏል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ እኛ የክርስቶስ መዓዛ ነን። እንግዲህ መዓዛችን እዚህ አንድ ነጭም አይቻለሁ የተጠመቀ በጣም ነው ደስ ያለኝ። ይሄው መዓዛችሁ ስቦታል ማለት ነው። ስለዚህ ይሄ መዓዛችን ለሌሎቹ እንዲሸታቸው የሕይወት መዓዛ ነው። ይሄ የሕይወት መዓዛ እንዲሸታቸው ልጆቻችን የሞት መዓዛ ሳይሆኑ የሕይወት መዓዛ እንዲሸቱ ገዳማችሁን ስሩ፣ ለመስራት አትታክቱ። ጊዜና ስራን አገናኝቶላችኋል፣ አባትም አግኝታችኋል። እውነቴን ነው። የሚያቅዱ የሚያስቡ ትልቅነታቸውን በተራነት ለውጠው ወርደው የሚሰሩ እንዲህ ያለ አባት አግኝታችኋል። ሁላችንም የሕይወት መዓዛ እንዲሸተን በደንብ እንስራ። ትናንትና ብዙ ብር ሰጥታችኋል። ትናንት አይቻለሁ። ሁላችሁም ዛሬም ስጡ። አንድ ጥያቄ ልጠይቃችሁ። ሐሳብ የሌለ መነኩሴ ዝም ብለህ እየመጣህ ስጡ ትላለህ እንዳትሉ። እኔ ሐሳብ አለኝ። ትናንትና እስኪ ኦክሲጅን የተነፈሰ እጁን ያውጣ። ትናንት ወይ የወሰደ ማለት ነው። አውጡ እንጂ እንዴ! ሙታችሁ ነበር እንዴ? እሺ፣ በጣም ግሩም። እሺ፣ ዛሬ ኦክሲጅን ትፈልጋላችሁ እንዴ? ትናንትና ወስዳችሁ የለ እንዴ? እና ትናንት ሰጥታችኋል፣ ዛሬም ስጡ ነው። ኦክሲጅን ትናንት ወስጃለሁ አይባልም። እግዚአብሔር ሆይ ጤና ስጠኝ በሉ። እሺ፣ ዛሬ ይስጠን። ነገ ደግሞ እግዚአብሔር ሆይ ጤና ስጠኝ በሉ። አይ ልጄ ትናንት ሰጥቻለሁ ይበል አይበል አይደል? እሺ፣ እናንተም ለገዳሙ ብር አምጡ። እግዚአብሔር ይስጥልኝ በእውነቱ ማለት ነው። የተቻላችሁ ሁሉ የምሬን ነው። በሕግም ያለ ሕግም ስጡ ማለት አሁን እንደዚህ ጉባኤ ተዘጋጅቶም ሌላ ጊዜ ማስባችሁ መድኃኔዓለም ስለሚያይላችሁ ማለት ነው። በሌላ ቀንም ስራ መስራት አለብን። ደግሞ ታድላችኋል። እውነቴን ነው። ገዳሙ እንደሆነ እኛ ሙተንም ቢሆን መሰራቱ አይቀርም። ግን ታሪክ ሊያመልጠን አይገባም። መጽደቂያ ድልም ማጣት የለብንም። ሕይወትን ማስቀጠል አለብን። እውነቴን ነው የምነግራችሁ። ተግተን ለፍተን እና ስጡ። ብፁዕ አባታችን ሲኖሩም ሳይኖሩም በሌላ ጊዜ ማስባችሁ እንደው ትርፍ ብርም ስታገኙ እችን ለገዳሚ አባ በማጽዮን የሚባሉ አባት ነበሩ። ኢትዮጵያዊ ጻድቅ ናቸው እና እሳቸው ማታ ማታ ሲጾሙ ውለው ሰርከ ህብስታቸውን ሲበሉ ክፍለ መድኃኔዓለም እያሉ ያኖራሉ። የመድኃኔዓለም ድርሻ ማለት ነው። እስኪ በሉ የማን ድርሻ? ግማሽ እንጀራ ከሆነች ይቆርሱና ይቼ የመድኃኔዓለም ናት ብለው ያስቀምጣሉ። መድኃኔዓለም ግን መጥቶ አይበላም መቼም እንጀራ። ተርቤ ያላበላችሁኝ ይለኛል ነው። የሚገርመው ግን በቀን በቀን የሚያኖሯትን እንጀራ የሚበላ ሰው ይልክላቸው ነበር። እግዚአብሔር እኮ ለንፉግ ሰው እኮ መስጫ ሜዳም አይሰጠውም። ለታደለ ሰው ነው መስጫም የሚያዘጋጀው። እና ይሄ እንድትድኑ እግዚአብሔር ያዘጋጀው መንገድ ነው ለማለት ፈልጌ ነው። በሕይወት ላይ ስልጣን ያለው ሕይወት የሆነ ጌታ ነው ያለን። ቅዱስ ሥጋውን ክቡር ደሙን ተቀበሉ። ሞትን አትፍሩ። የክርስቶስን ስም መመኪያ አድርጉት። ስሙ ሕይወት ነው። እውነቴን ነው። እንደው ስትገቡ መጨረሻዬ ነው። በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ግቡ። የትኛውም ቤት የራሳችሁ ቤት እንኳ ቢሆን ስትወጡም በስመ አብ ወወልድ ወመንፈስ ቅዱስ። ባቡር ውስጥ ስትገቡም እንደዚያው፣ ከባቡር ውስጥ ስትወጡም እንደዚያው፣ ዕቃ ለሰው አውሳችሁ ሲመለስም እንደዚያው ስመ እግዚአብሔርን ጥሩ። ለሰው ስትሰጡም እንደዚያው። የትኛውም ቦታ የእግዚአብሔር ስም ሞገስ ነው። የጌታችን ኢየሱስ ክርስቶስ ባቡር ውስጥ እንደው ተሳፍራችሁ ስትሄዱ 20 ደቂቃ
ስራ ቦታ እስክትደርሱ ጊዜ ካለቻችሁ በዚያ ጊዜ ውስጥ ስልክ እየነካካችሁ ከምትሄዱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ እያላችሁ 10 ደቂቃ ከሄዳችሁ ስሙ ራሱ ሕይወት ነው። የመድኃኔዓለም ስም ለጌታችን ለኢየሱስ ክርስቶስ ስም በሰማይም በምድርም ያለ ጉልበት ሁሉ ሊሰግድ ይገባል ብሎ ቅዱስ ጳውሎስ እንደተናገረ ለስሙ ክብር ምስጋና ይግባው። በስሙ በስጋው በደሙ ሕይወት ያድለን። በየቦታው የሚሞተውን ወገናችን ሁሉ መድኃኔዓለም በቸርነቱ ያስብልን። ያልጀመርነውን ያሳስበን፣ የጀመርነውን ያስፈጽመን። ወስብሐት ለእግዚአብሔር። ይቆየን።